በህይወት እየኖርን ስንሄድ ብዙ ነገር ያጋጥሙናል። እንወርቃለን፣ እንነሳለን፣ ደግመን እንወርቃለን፣ እንነሳለን፣ እንክዳለን፣ እንካዳለን፣ ወዘተረፈ ብዙ ነገር እናያለን። እናም ዛሬ በጎዳናው ስንጓዝ ማስታወስ ወይም ማወቅ አሉብን የምላችሁን 19 ምክሮችን ይዤላችሁ መጥቻለሁ። ትማሩበታላችሁ ብዬ 100% እርግጠኛ ነኝና እስከ መጨረሻው እንድትሰሙት በአክብሮት እጠይቃችኋለሁ። ለዚህ ቻናል አዲስ የሆናችሁ ሁሉ ሁሌ እንደምለው ይህንን ለእናንተ ስል በየቀኑ ትምህርት አዘጋጅቶ ለእናንተ ለማቅረብ የምጥረውን ይህንን ቻናል ሰብስክራይብ በማድረግ ብታበረታቱት ምንም አይደለምና ሰብስክራይብ በማድረግ ይህንን ቻናል አበረታቱ። ላለው ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ላይክ በማድረግ ወደ ሐሳቦቹ እንሂድ። ያለፈ ነገር እንደማይቀየር አትርሳ። ላወቀበት ሰው ግን ያለፈው ለወደፊቱ የራሱ የሆነ ትምህርት አለው። ካለፈው ነገር ተማር እንጂ በፍጹም አታማርር። ማማረር ነገን በጎ አያደርገውም። ማንነቴ አንተ ውስጥ ነው ያለው። መልካም አድርግ፣ ሌላውን እርሳው። የሁሉም ሰው የህይወት መንገድ ወይም ጉዞ ይለያያል። ለሁሉም ጊዜ አለውና ጊዜው በደረሰው ሰው ሁኔታ አትቅና። ጊዜ ሲደርስ መኪናዎች ወይም አውሮፕላን ትገዛለህ፣ ያውም ለመኖር አስፈላጊ ከሆነ። ደግሞስ እንዴት እንደገዛው የት ታውቃለህ? እርሱን ተውና በራሲ ላይ አተኩር። ያለ ነገር በቂ ነው። በሰዎች ደስታ ደስ ይበልህ። ለሰዎች ክፉ አትመኝ፣ ባዘናቸውም አብረህ ይዘን። ሰዎች ሲያዝኑ አትደሰት። ሰው ከሆንክ የሰው ነገር ይሰማል። ይህ ማለት ግን ተንኮል እየሰሩ ከሚደሰቱ ሰዎች ጋር ተደሰት ማለት አይደለም። ሰው ያስከፋም ብሎም እየገደለ የሚደሰት አለ። አንተ ከተጎዳው ሰው ጋር ሁን፣ አስተውል። ጊዜ የማይፈውሰውና የማይቀይረው ነገር የለም። አንተንም ጊዜው ይቀይርህ ዘንድ ፍቀድለት። በተሰጠ ጊዜ ለመልካም ነገር ሱሰኛ ሁን። ውስጤ የሚችለውና የሚያምንበት ተሰጥኦ ምን አለ? ምን አይነት ሥራ መስራት ትችላለህ? አስተውል። ጓደኛህን አትመልከት፣ ትለያያላችሁና። ዓለማችን በትምህርት ብቻ ወይም በጥበባት ብቻ ወይም በተወሰኑ ዘርፎች አይደለም እየኖረች ያለችው። በጣም ብዙ ነገሮች ናቸው እየደገፏት ያቆሟት። አንተም ጥቂትም ብትሆን ያለህን ችሎታ ፈልገውና አውጣው። ቁፋሮ ነው ወይስ ቾክ ይዞ ማስተማር ነው? ወይስ መምከር መገሰጽ ነው? ቆንጆ ሽሮ ወጥ እየሰሩ መሸጥ ነው? የድንጋይ ቅርጽ ኮብልስቶን እየሰሩ መኖር ነው? ምንድን ነው? ፈልገው፣ አጎልብተው፣ ጀምረው። ምን ይሻለኛል እያልክ ጊዜ እንዳያልቅ፣ በእርግጥ ጊዜ ሳይሆን አንተን የምታልቀው። ፈጣሪ መጥፎን ወደ መልካም የመቀየር ብቃት አለው። ሰይጣንም ያጠፋ ዘንድ መልካም የሚመስል ነገር ሊያዘጋጅልህ ይችላል። መልካም ማሰብና መልካም መሆን መልካም ነገር እንዲገጥም ማመቻቸት ነው። መጥፎነት ካንተ ይራቅ። ለአንተም ሆነ ለሰዎች ጉዳት እንጂ ጥቅም የለው። የሰራህውና የምትሰራው ነገር የሆነ ጊዜ ላይ ዞሮ ያገኝሃል። መጥፎ ከሰራ እንደ ስራ፣ መልካም ከሰራም እንደዚያው ይገጥምሃል። ክፉ ነገር እየዘራ መልካም ነገር አትጠብቅ። ራስን አትሸውድ። ጤፍ ዘርተ ባቄላ አትጠብቅ። ጤፍ የዘራ ገበሬ ጤፍ እንደሚያጭድ ሁሉ አንተም የዘራኸውን በእጥፍ ታጭዳለህ። ለራስ ማሰብ ማስተዋል እንጂ ራስ ወዳድነት አይደለም። ራሱን የማይወድ ሰው ሌላውን አይወድም። የመፍረድ ኃላፊነት በፍጹም የለም። ፍርድ የፈጣሪ ነው። ለመፍረድ እንከን አልባ መሆን ያስፈልጋል። ፍጥረት ሁሉ ፍጥረት በመሆኑ ብቻ እንከን አለበት፣ ጎደሎ አለበት። የተሻለ ሐሳብ አለኝ ብለህ ካሰብክና ከቻልክ ምክር፣ ካልሆነ ዝም በል። መልካም ጓደኛ ከፈጣሪ የሚሰጥ ጸጋ መሆኑን አትርሳ። የጓደኛን ስሜት ለመረዳት ሞክር። መልካም የሆነውን ነገሩን አውራለት ወይም አውጣለት። አበረታታው። እንደማይጠቅም አትንገረው። ለሐዘኑ ሳይሆን ለደስታው ምክንያቱም፣ ለስኬቱ እንጂ ለውድቀቱ መንስኤ አትሁን። መልካም ጓደኛ የማይቀና አሳቢና መካሪ፣ ከእኔ ይልቅ ላንተ የሚል ካለ አንተ ተባርከሃል፣ ታድለሃል። ከሌለ ደግሞ አንተ ራስህ መልካም በመሆን ጀምር። ባህሪና ስራን አይተው ይመጣሉ። ነገር ግን ያለ ምክንያት ከሄድክ በምክንያት አትምጣ። በእርግጥ አንዳንድ ጊዜ በህይወት ውስጥ ጉዳት እንጂ ጥቅም የሌላቸው ሰዎች በራሳቸው ሰዓት ከህይወት ሲወጡ እጅግ መታደል ነው። ያለ መጠን ማሰብ ጭንቀትና ሐዘንን ያስከትላል። ከአቅሜ ከምትችለው በላይ አታስብ። መመለስ በማትችለው ነገር ላይ አትወጠር። የተመለሱ ነገሮች ላይ ትኩረት አድርግ። አንዳንድ መልሶች በድጋሚ ጥያቄዎች ሆነው እንደሚመጡ አትዘንጋ። ባልገባን ሳይሆን በገባን ነገር ላይ እናተኩር።
ደግነት ዋጋ አያስከፍልም፣ ነፃ ነው። ያስከፍላል ብለህ ካሰብክ ምላሹ እጥፍ እንደሚሆንልህ አትዘንጋ። እናም ዘውትር ደግ ሁን። ደግ ሆነው የተጎዱ የሉም። ቢኖሩም ከጉዳታቸው ይልቅ በረከታቸውና ሰላማቸው ልክ የለውም። ደስታና ሰላምን የሆነ ሰው ወይም ነገር ላይ አታስቀምጥ። ያ ነገር ወይም ሰው ካጠገብ ሲርቅ ወይም ሲጠፋ ደስታም አብሮ ይጠፋል። ደስታና ሰላም በአንተ ውስጥ ናቸው። በራሴ ባፈጣጠር ደስ ይበል። ውለ በመግባት ደስ ይበል። ባለ ትንሽ ነገር ደስ ይበል። ለፍቅር ለመውደድ እንጂ ለጥላቻ፣ ለዛቻ፣ ለምቀኝነት ጊዜ አይኑር። በመውደድ የተጠመደ ሰው ለመጥላት ጊዜ የለውም። እድሜን በተመለከተ የፈጣሪ ፍቃድ ከሆነ ካለፈው ከተቃጠለው ጊዜ ይልቅ ወደፊት የምትኖረው ብዙ ነው። ዋናው ደግሞ የኖርክበት የእድሜ ብዛት ሳይሆን በኖርክበት ዘመን ያሳየኸው መልካምነትና ያሰራኸው ደግነት ነው። ይህ ማለት የህይወት ዓላማ ሊኖር ይገባል ማለት ነው። የየኖሩበት እድሜ ትንሹም ቢሆን በቂ ነው ይባላል። የማጥፋላ እድሜው እንጂ የሰራው ስራ አይታወቅም። ኖሮ ሞተ ብቻ ከመባል ፈጣሪ አምላክ ይጠብቀ። መኖሪ ሰዎችን ካልጠቀመ መሞቴ ላይጎዳቸው ይችላል። መኖር ማለት መጥቀም መጠቃቀም ነው። ለራስ መኖር፣ ለሌሎች መኖር። የምናማርረው የተሰጠንና የሆነልንን ረስተን ያልጎደልን ነገር ላይ ጎደለን ብለን በጥያቄ ስለምንሞላ ነው። ባለው ነገር አመስገኝ የሆነ ይጨመርለታል። በማማረር በረከት የለም።